የሰሞኑን የዘፋኞች ሁኔታ ግን አይታችኋል? ወድቀ ምናምን ነው ለመቅረቢያ ጊዜው ታባት ወደ ቢዝነሱ ዓለም ግብ እንኳን ደስ አለን። ጸጋና ሰላም ይብዛላችሁ። እንዴት ናችሁ? የዩቲዩብ ቻናሌ ቤተሰቦች እግዚአብሔር ይመስገን ደህና ነኝ። እንግዲህ ከወራት በኋላ ተመልሼ መጥቻለሁ። እዚህ ዩቲዩብ ቻናል ላይ ምንም ብንሞክርም አክቲቭ እየሆንን አይደለም። ለምን እንደሆነ እንግዲህ አላውቅም። ምናልባት የመጀመሪያዎቹ ወራቶች ስለሆኑ እንደዚህ እያስቸገሩን ይሆናል። በጣም ረጅም ጊዜ ነው ይገባኛል። ምንም ኮሚትመንት እያሳዩ አይደለም። በመሃል ጋፕ ይኖረዋል ምናምን እንዴት እንደሆነ አይታወቅም። ግን ከዛሬ ጀምሮ ምንም አይነት ጋፕ ሳናደርግ ጌታ በረዳ መጠን አብረን እንቆያለን። ታዲያ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ሁሌም ደግሞ የምለቀው ቪዲዮ ማለቴ ከዚህ በኋላ የምለቀው ቪዲዮ እንዲደርሳችሁ ደግሞ የደውል ምልክቷን በመንካት ኖቲፊኬሽኑን አብሩ። ሰብስክራይብ ማድረጋችሁን በፍጹም እንዳትረሱ። እንግዲህ ዛሬ በአዲስ ቪዲዮ ተመልሻለሁ። የሰሞኑን ቪዲዮዎች እንግዲህ ዛሬ ከቲክቶክ እያመጣን ሪያክት እናደርጋለን። ከዚህ በኋላ ጌታ ይረዳናል፣ አንጠፋም። ቲክቶክ ላይ ካገኘኋቸው ቪዲዮዎች እንግዲህ አስተማሪ ናቸው ብዬ ማስባቸውን ዛሬ ይዤላችሁ መጥቻለሁ። እንግዲህ እናንተም አስተማሪ ከነበሩ አስተማሪ ነበሩ እያላችሁ ኮመንት አድርጉልኝ፣ ካልነበሩ ደግሞ አልነበሩም ብላችሁ እንዳትጽፉ ትላለህ። ስቀልድ ነው፣ መጻፍ ትችላላችሁ። ታዲያ ይህንን ቪዲዮ ላይክ በማድረግ ጀምሩ። ወደ ቪዲዮ ይቀልዳሉ እንዴ? ባላቶኒ ተቆርጠን ሎቲ አንጠልጥለን ሱሪ ቀደን ሁለት አይነት ጫማ አድርገን ብረት ተሸክመን አእምሯችን ደፍነን ስጋችን አስፍተን ስንሄድ አራዳሉን መጽሐፍ ይዘን ስንሄድ አራዳ ሰባኪ ተመልከት፣ ጴንጤ ተመልከት፣ አራዳ ሰባኪ ህይወት ይዘን ስንሄድ እንዴት ሞኝ እንባላለን? አረ ብራዘር ንቃ! ሰልፍ ላይ ነው ተመልከት። ስንት አራዳ አለ አሁን አራዳ ነኝ ብሎ የተቀመጠና ያርድና ደግሞ በእግዚአብሔር ፊት ሞኝነት እንደሆነ የገባው የዛን ዘመን እያስታወሰ አሁን ያሉበትን ይነግራቸዋል። በድንጋይ ነው። አረ ሲስተር ንቂ! አየ እኔ ስለ ፈረንጅ ሃይማኖት እያወራሁ ነው የሚመስልሽ? ፈረንጅ ራሱ ኢየሱስን ካላመነ ከነ ኒውክሌሩ ገሃነም ይገባል። አያችሁ ወንጌል እንደዚህ ነው። በነገራችሁ ላይ ወንጌልን በዚህ ልክ ከሰበክ ነው ሰዎች ጋር የመድረስ አቅሙ በጣም ከፍተኛ ነው። አሁን እኛ ኮስተር ብለን የሆነ ነገር ይዘን ምናምን ስለምንሰብክ ነው መከራ የሆነውና ሲስተርዬ ምናምን እያልክ ብራዘር በጣም ቆንጆ ነው፣ በጣም ቆንጆ ነው። እውነቴ ነው። በቃ ህይወት ይዘን ስንሄድ እንዴት ሞኝ እንባላለን? አረ ብራዘር ንቃ! መሮታል። ኧረ ብራዘር ንቃ! አረ ሲስተርዬ ንቂ! እኔ ስለ ፈረንጅ ሃይማኖት እያወራሁ ነው የሚመስልሽ? ፈረንጅ ራሱ ኢየሱስን ካላመነ ከነ ኒውክሌሩ ገሃነም ይገባል። በቃ እውነቴ ነው። መጽሐፍ ቅዱስ የሚለውም በዚህ መልኩ መናገር አንደኛ ሰዎችን አትራክት ለማድረግ ይረዳናል። ሁለተኛም ደግሞ በቃ ቀለል ብለን ስንቀርብ ለሌሎቹ እንዴት ነው ከብደንባቸው ካልታየናቸው የመስማት አቅማቸው ከፍተኛ ይሆናል ማለት ነው። ኧረ ብራዘር ንቃ ስትለውን አንድ ወጣት ምን ሆነ ነው ምናምን እያለ ነው የሚመጣው። ሌላው ኮስተር ብለህ ስትናገር እንዲህ ትገፈተራለህ። የሰሞኑን የዘፋኞች ሁኔታ ግን አይታችኋል? አብዛኞቹ ማንም ሳይመሰክርላቸው እንዲሁ ኢየሱስ ገብቷቸው እየመጡ ነው። ከነዚህ መሃል ደግሞ አቤል ሙልጌታና ጂ መሳይ ነው ማን ነው በደንብ ስሙን አላውቀውም፣ እሱኛውን እነሱ ይጠቀሳሉ። ተመልከቱ እንግዲህ በጣም እንደ በፊቱ እንኳን ምንም ሶሻል ሚዲያ ላይ ባናጋን ነው ሁለቱ በተመሳሳይ ሰዓት ነው የመጡት ይመስለኛል። ያኛው ግን ይቀድማል። አቤል ሙልጌታ እንስማው ምን እንደሚል። ምን ያስገርም! ኧረ ምንም ያስገርም ነገር አለ? ምንም ያስገርመኝ አንድ ነገር አለ። የእግዚአብሔር ፍቅር ተመልከት እንግዲህ ከአንድ ዘፋኝ ነገር መስማት በጣም በቃ የእግዚአብሔር ፍቅር ያስገርመኛል። የእግዚአብሔር ፍቅር ዓለም ሁሉ ጻድቅ ሆኖ እኔ ተመልከቱ ኮንፊደንሱን አያችሁ። ዓለም ሁሉ ጻድቅ ሆኖ አለ። ምን አይነት መገለጥ እኮ እንደበራለት ተመልከቱ። ለጌታ ቤት እንዳደገ ምናምን ፌስቡክ ላይ አንብቤ ነበረ። በቃ ጴንጤሞን ጥሩነቴ ነው ኮንፊደንስ እንዲኖራችሁ ያደርጋል። አያችሁ ምንም እንኳን የሆነ ሰዓት ደክሟችሁ ምናምን ብትወጡ ኮንፊደንስ እንዲኖራችሁ ግን ያደርጋል። አያችሁ እኔ ብለዋል። እኔ ብቻ ኃጢአተኛ ብሆን እግዚአብሔር ለእኔ መስቀል ላይ አንድ ልጁን እንደላከ ማመን ስለሆንኩ በቃ ይሄ ነው እውነቱ። ከእግዚአብሔር ፍቅር በላይ የሚያስገርመኝ የለም። ከፍታው፣ ስፋቱ፣ ርዝመቱ፣ ጥልቀቱ ከማወቅ በላይ የሆነው የእግዚአብሔርን ፍቅር ለማወቅ ትበረቱ ዘንድ
የሚል መጽሐፍ ላይ አንብቤያለሁ። ያ ከዚህ በፊት ቪዲዮ ስለሰራሁበት አልደግሞም ብዬ ነው። እሺ እና የሚያስገርመኝ እሱ ነው። በቃ የሚያስገርመኝ እሱ ነው። እያመለጡ ነው፣ እየመጡ ነው። እሺ ይሄ መዝሙር የበረከት መዝሙር ነው። እሺ ያ አዲስ ፍጥረት ሆኜ ዳግም ተወለድኩ። እሰይ ድምፁ እንዴት ነው የሚያምረው! ድምፁ እንዴት ነው የሚያምረው! በስመ አብ በስመ አብ ስሙት። ፈሪሳዊነቴ ሸኘሁት ወጌን በኮልታፋ ኢየሱስ አዲስ ፍጥረት ሆኜ ዳግም ተወለድኩ። እሰይ 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 እሰይ። አያችሁ በቃ እንደዚህ ነው። ከገባ በኋላ እሰይ ማለት ነው። ህይወትን እሰይ ብለህ ከጀመርክ አዶናይ እንዳሉን እንጂ ጥላ ጂ መሳይ እኔ ክርስቶስ ኢየሱስ ስሙ ነው። ጂ መሳይ ምንድን ነው ስሙ ነው? ጂ መሳይ ነው ስሙ። ጻፉልኝ እሺ፣ ወይ ዩቲዩብ ላይ ሰርች አደርጋለሁ። ያው ካወቅኩ ትንሽ ቆይቻለሁ። አዎ ትንሽ ቆይቻለሁ። ኢየሱስን ካወቅኩ ትንሽ ቆየሁ። ዝም ብሎ እንደዚህ አይ ቲንክ ጥሩ አይደለም ምናምን ለአዘፋኝ ክላስ ያወርዳል እንደዚህ ሰው ይጠላሃል ምናምን የሚሉ አስተያየቶች በአካባቢ በዙሪያ እንትን ይባላሉ። ራሱ ክላስ የሚባለው ራሱ ኢየሱስን ማወቅ ለኔ በለው። ሰማችሁ? አብዛኛውን ጊዜ አርቲስቶች ሲመጡ ሰምታችኋል አይደለ? ወዲያው አይናገሩም፣ በጌታ እንደሆኑ ምናምን አይናገሩም። ለምንድን ነው መሰላችሁ? ኦዲየንሳቸውን ያጡታልና የሚወዳቸው ሰው ይቀንሳል ምናምን፣ አዳማጭ አይኖራቸውም። ከዛ በኋላ ምንም ውስጥ ቢገቡ እንደከሰሩ ምናምን ተደርጎ ነው በዛ ዓለም ላይ የሚሳለው የሚታየው ምናምን እና ሲገባ ደግሞ እንደዚህ እውነት ይመጣል። ክላስ የሚባሉ ሰዎች ራሱ ስለ እግዚአብሔር መንግስት ማያውቁ ከሆነ አያችሁ፣ በጣም ከፍተኛ የተባሉት ራሱ የእግዚአብሔር መንግስት ማያውቁ ከሆነ ምንድን ነው በማቴሪያልና በአነጋገር ክላስነት የለም። በማቴሪያልና በአነጋገር ክላስነት የለም። እንደዚህ አሁን አንዳንዴ ለምን ወጥተህ እንደዚህ መናገር አስፈለገ ለምን የምትናገረው የሚል ሰው ሊኖር ይችላል። እዚህ ማለት ነው እንደዚህ የሚያደርግ ጋር ራሱ ነው ምናምን ይችላል። ግን በአብዛኛው ሰው በዚህ ጊዜ በቃ ተጨንቆ ነው ያለው። ብዙ ነገር ነው፣ ሀብት ሊኖር ይችላል፣ ዝና ሊኖር ይችላል፣ ግን የውስጥ ሰላም የለውም። እና አያችሁ አብዛኛው ሰው በዚህ ነገር ተጠምዶ ያለ ሰው በጣም በጭንቀት ነው ያለው። ዝና ሊኖረው ይችላል፣ የሆነም ነገር ሊኖረው ይችላል፣ በጭንቀት ህይወት ውስጥ ነው ያለው እያለ ነው። በቃ ይሄኛው መመስከር ራሱ በጣም በቂ ነገር ነው። አንተ ተቀበለውም አትቀበለውም ይሄኛው እውነት በዛ ዓለም ያለው እውነት እንደሆነ ማወቅ አለብህ። በቃ ይሄንን ወቀው። በክርስቶስ ስላለ ነው ሰላም በስቶ ምናምን ያለው። በቃ አሁን እንዴት ነው ቀላል ይመስለናል፣ ዘና ብለን ምናምን አይደለም። እኛ ጋር ያለው ሰላም ሁሉም ቦታ ያለ የሚመስላችሁ ሰዎች እንዳትሳሳቱ። በቃ ይሄ በጭንቀት ነው ያሉት። ይኸው ብዙ ዘፋኞች ሲመጡ የሚናገሩት እውነት ነው። ያው ውስጥ ሰላም የሚሰጥ ሌላ ነገር አለ። እኔን የሰጠኝን እሱን ለመናገር ነው። ብዙ ነገር ሊበላሽ ይችላል። ሰማችሁ? የውስጥ ሰላም የሚሰጥ አለ፣ እኔ እሱ ለመናገር ነው የመጣሁት እያለ እንደው በጌታ ቤት ከተወለድነው ይልቅ አንዳንድ ጊዜ በዛ ዓለም ዞሮ የመጡት ሰዎች በጣም ተጽዕኖ ይፈጥራሉ። ይህን አስተውላችኋል? ለምን መሰላችሁ? እዛ ያለውን ነገር በደንብ አይቶታል። በቃ መከራውን አይቶታል፣ ሰላም ማጣቱን አይተዋል፣ በጣም ጭንቀቱን አይተዋል። ከዛ በኋላ እዚህ ሲመጡ ክርስቶስ ሰላም እንደሚሰጥ መስጠት ብቻ ደግሞ አይደለም እንደሚተው የሆነ ጊዜ ጠብቆ እንደማይወሰድ በደንብ እርግጠኞች ናቸው። እኛስ በፕሮቴክሽን ውስጥ ስለሆንን ይሄ ነገር አይገባም። በዚሁ ጥበቃ ውስጥ ነን። በጣም በቃ ሰላማዊ ነን። ህይወታችን የሞቀ ነው። ብርዱ አልተሰማንም ምናምንና ይሄኛው ዋጋው አልገባንም። እነሱ ግን በደንብ ይረዱታል። ለዛ ለማውራት አይፈሩ፣ አገኛችሁ፣ ለመስበክ አይፈሩ፣ ወጥቶ ለመናገር አይፈሩ። ለምንድን ነው ብትሉ በህይወታቸው ላይ ምን እየተከናወነ እንደሆነ በደንብ ተረድቶታል። ከነበሩበት ህይወት ሲመጡ በጣም በብዙ ድካም ነው የሚመጡት። አሁን እዚህ ሲገቡ ግን ሌላ አዲስ ሰው ናቸው። አያችሁ፣ መጽሐፍ ቅዱስ ማንም በክርስቶስ ቢሆን አዲስ ፍጥረት ነው እንደሚል አዲስነታቸውን በደንብ ያወሩታል። በቃ እንደኛ ዝም አይሉ። ብዙ ነገር ሊበላሽ ይችላል ምናምን ዶንት ኬር ከዚህ በኋላ አያችሁ፣ ብዙ ነገር ሊበላሽ ይችላል። አይ ዶንት ኬር ከዚህ በኋላ ከሰላም የሚበልጥ ነገር የለም አባቴ። አየህ፣ ከክርስቶስ የሚበልጥ ነገር የለም። በዚህ ዓለም ላይ በጣም ልትረዳው የሚገባው ነገር ቢኖር ክርስቶስን ከማንም ጋር አለማወዳደር ብቻ ነው። በቃ አይ ዶንት ኬር ምንም ከዚህ በኋላ ዝና ነው ምን አገባኝ፣ ይሄድ ቢሄድ ቢቀመጥ ምንም ለኔ ያን ያክል አይደለም። ምክንያቱም ዋና የሆነውን ክርስቶስን ማግኘት ነው። በቃ ጳውሎስ እንደዛ አይደለም የሚለው? ለኔ ረብ የነበሩ ነገሮች አለ፣ በጣም የሚጠቅሙኝ የነበሩ ነገሮች ስለ ክርስቶስ ጌታዬን ለማወቅ አለ።
ሁሉንም እንደ ጉዳት እንደ ጉድፍም ቆጥራቸዋለሁ አለ። ምንም ነው በቃ ይሄ እንዴት ነው ለኔ እንደ ሰው ቢታሰብ ቆንጆና በጣም ምርጥ ነገር ሊሆን ይችላል። ነገር ግን ጌታዬን ለማወቅ አለ በሁሉ ነገር ተጎዳው ተውኩኝ አለፍኩኝ ይላልና በቃ ይሄም ወንድማችን እንደዛ እያለ ነው። ዝና ነው የራሱ ጉዳይ። ክርስቶስን ተቀብዬ የማይቀበለኝ የሆነ አካል ካለ አይናት ቤት ችግር የለው። ጌታ ኢየሱስ ስሙ ይባረክ። ለዛ እንዲህ ያሉትን ሰዎች ምን እንላቸዋለን? እንኳን ደስ አለ እንላቸዋለን። እንኳን ተወለድክ። ዌልካም። በጣም ነው የምንወዳችሁ። እስቲ ማን እንደሆነ ግን ቆይ እንለያ አይደል? እንለያ። አገኘኋት ለዘፈኑ ይቅርታ እሺ። ከማስተዋል ጋር ነው የሰራው ምናምን አያችሁ። ሁለቱንም አንድ ላይ ጌታ ላጥበቅ። እንደዚህ ነው ከሆነ አይቀር አባቴ እግዚአብሔር መንግስት ሁሉን ትገዛለች የሚለው መጽሐፍ ነው። ገና አገኘኋት አገኘች ምናምን እያለ ሁለቱንም አንድ ላይ ጌታ ኢየሱስ አገኛቸው። ማስተዋልንም ታውቋታላችሁ አይደል? በቅርብ ነው የመጣችሁ ምናምን። እኔ ግን ለሁላችሁም የሚሆን ሽልማት ይዤላችሁ መጥቻለሁ። ሁላችሁም መሸለም ይገባችኋል ብዬ አምናለሁ። ይህንን ሽልማት ከተቀበላችሁ በህይወታችሁ የምታመጡት ለውጥ ወደ ግራ ከነበረ ወደ ቀኝ መሄድ ትጀምራላችሁ። ወደ ኋላ ከሆነ የምትሄዱት ወደ ፊት መሄድ ትጀምራላችሁ። የህይወታችሁን መክሊታችሁን ፍርሃት የሌለበት ሰላም ያለበት ህይወት መኖር የምትችሉበት ስጦታ ነው። ስለዚህ በጣም ተጠቀሙበት። ካከበራችሁት ያከብራችኋል፣ ከናቃችሁትም ደግሞ እንደዛው። የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ አሜን። አያችሁ አይደል? አርቲስቶቹ ወደዚህም ሲመጡ በቃ ቅድም እንዳልኳችሁ ለመስበክ ምናምን ምንም ነው የማይከብዳቸው። ጌታ ኢየሱስ ይባረክ። እሺ ቀጣዩን የመጨረሻውን አርቲስት እናየዋለን። እሺ ለዘፈን ነው ለዘፈን ለማቆከር አቃለ በጨረሻ ሞክረው ለዘፈን አለ ሻፈር። እሺ ግን አንድ ነገር ሹራ አርካለ ለዘመኔ ሳልዘመር አሉት ሃሌሉያ። አያችሁ በቃ እነዚህን ሰዎች አንድ ላይ ሰብሰብ አድርገን ምን እንበላቸው? አሜን። ሁላችሁም ካመጣችሁ አያችሁ በቃ ደስ ነው የሚለው። እሺ ቀጣይ ይሄኛውን ቪዲዮ በደንብ እናየዋለን። በወላይታ ሶዶ አካባቢ ይመስለኛል መጽሐፍ ቅዱስን ቀዶ በብስኩት አድርጎ ምናምን ይሸጡት እንደሚለው ጽሁፉ ዛሬ 23 7ኛ ወር 2018 በወላይታ ሶዶ መጽሐፍ ቅዱስ ተቀዶ ቁጥር ተጠቅልሎ ሲሸጥ ተገኘ። ይህ ተግባር ዛሬ ጀመረ አይደለም፣ በተደጋጋሚ የተደረገ ነው። ክርስቲያኖች ዝም ማለታችን አልበዛም ወይ የሚል ሐሳብ አለ። የኔ እናት እኚህ ናችሁ። ምን አይነት ነገር እንደሆነ አይገባኝም። የመጽሐፍ ቅዱስ ሲታተም ምን አይል ውድ እንደሆነ ብዙዎቻችሁ ታውቃላችሁ። ምናልባት ማታውቁ ደግሞ ልንገራችሁ። መጽሐፍ ቅዱስ ከሌሎቹ መጽሐፍ በጣም በተለየ ውድና ዋጋውም ደግሞ እጅግ በጣም ለመክፈል እንኳን እኛ አሁን በግል ስለማንገዛ ነው እንጂ በግል ለመግዛት የሚያስቸግር በጣም ውድ የሆነ ማንኛውም ሰው ሄዶ በግል ማሰራት የማይችል አይነት መጽሐፍ። ምክንያቱም ደግሞ ኳሊቲው በጣም ከፍ ያለ ነው። በህትመቱም ደግሞ ወረቀቶቹ ሳይዙ ከ1000 በላይ ሳይዝ ስላለው በጣም ውድ ነው። ከእንደገናም በተጨማሪ ደግሞ ሳይዟ ኢቭን የወረቀቷ ሳይዝ ከሌሎች መጽሐፍ የተለየች እንደሆነች ልነግራችሁ ፈልጋለሁ። ለዛ የህይወት ቃልነቱን እንኳን ብንተው ይህ መጽሐፍ በህትመት ደረጃው እንኳን በዓለም ላይ ውድ ነው። እንደ ሰው ለማሰብ እንኳን ሊገባችሁ የምፈልገው የህይወት ቃልነቱን እንተው፣ እግዚአብሔር መንገድ አስተማሪነቱን፣ እግዚአብሔር እስትንፋስ መሆኑን እንተው ምናምን ህትመቱ እንኳን ውድ ነው። ግን እኛ በዚህ ደረጃ እነዚህ ሰዎች እንደዚህ እያደረጉ ቁጭ ብለን የምናይ ከሆነ በተለይ አገልጋዮች የራሳችሁ ቻናል ያላችሁ እግዚአብሔር መንግስት ነው ማገለግለው የምትሉ እንዲህ አይነት ነገር ላይ ምንም አስተዋጽኦ ግን የማታደርጉ አገኛችሁ የምታገለግሉት ህዝብ በዚህ ልክ ገብቶት ሲያለቅስ እናንተ ግን ምን እየሰራችሁ ነው? አገልጋዮች ነን እግዚአብሔር መንገድ ነው የምንናገረው የምትሉ ሰዎች ምን እየሰራችሁ? እሺ እዚህ ጋር ለእግዚአብሔር ካልቀናችሁ በየትኛው መንገድ ልትቀኑለት? እናንተ ራሳችሁ እስካልተነካችሁ ቢዝነሳችሁ እስካልተነካ ምንም አትናገሩ። የእግዚአብሔር ነገር ምንም ግድ አይሰጣችሁ። እንዴት እንደዚህ ይሆናልሽ? እኚህን እናት ተመልከቷቸው። እናንተ ማድረግ የሚኖርባችሁ ነገር እያደረጉ አገኛችሁ አይደል?
እናንተ ግን የላችሁ። እግዚአብሔርን በየትኛው ነገር ልታገለግሉት ነው ታዲያ? እዛው ፕሮግራም ላይ የሆነ ቸርቻችሁ ላይ የሆነ ቃል ይዛችሁ ወጣችሁ በመስበክ አባቶች ስንት ዋጋ እንደከፈሉ እንደተገደሉ እንደተደበደቡ አላወቃችሁ? ዛሬ በእናንተ ዘመን ዛሬ ጊዜው የእናንተ ነው ምናምን እናንተ ካልተነካችሁ እስካልተነካችሁ ድረስ የእግዚአብሔር ነገር ምንም ቢበላሽ ግድ አይሰጣችሁ። በጣም ነው ማዝነው። በእውነት በጣም ነው ማዝነው። እንደ ወንጌል አማኞች ስሙን በደንብ መቃወም ካለብን መቃወም ያለብን መጽሐፍ ቅዱስ በሚቀዱት ልክ እኛው ቤት ደግሞ በእግዚአብሔር ጉዳይ ላይ ምንም አይነት ትኩረት የማይሰጡትን ሰዎች በዚሁ ልክ ነው መቃወም ያለብን። እየሰማናቸው ያለነው እኛ ነን። ስለ ራሳቸው ጉዳይ የሆነ ነገር ሲነሳ ከቨር የምናደርገው እኛ ነን። አያችሁ፣ በእግዚአብሔር ጉዳይ ላይ ግን እነሱ አንዳች አስተዋጽኦ ያደርጉ። በቃ ቢዝነሳቸው አይነካ፣ የሆነ ነገራቸው አይነካ ምናምን። ይህንን ነው የሚፈልጉት። በጣም ነው ማዝነው። ይህንን የህግ አካላት መፍትሄ እንዲሰጡት እንፈልጋለን። ወንጌል አማኝ በዚህ ሀገር ላይ ሁለተኛ ዜጋ አይደለም። ከማንም በላይም በቁጥር ከፍ ያለ ነው። ግን የተማረ ማህበረሰብ ስለሆነ አምላኩንም የተማረበት መንገድ ከሌሎቹ ስለሚለይ ሄዶ ስለማይገድል ስለማይሳደብ ዝም መባል የለበትም። ህግ አስፈላጊ የሆነውን እርምጃ ሁሉ መውሰድ አለበት። በቃ ልክ አይደል? ደግሞ ተራ ነገር ልሸጥበት ያንን የሚያክል መጽሐፍ ቅዱስ የህይወትን ቃል ትበጣጥሰዋለህ፣ ትቆራርጠዋለህ። እንዴት ነው አይምሮአችሁ የተደፈነው? በጌታ ስንት መጽሐፍ አለ፣ የማይረባ ስንት መጽሐፍ እኮ አለ አይደል? የተማርክበት የወደክበት ስንት መጽሐፍ አለ። አሁን አንተ ብስኩት የሚሸጠው ሰውዬ ወድቀ ምናምን ነው አይደል? ስንት ሞክሬ የወደክበት መጽሐፍ እያለ መጽሐፍ ቅዱስ ጋር ምን ወሰደ? ሌላ አጀንዳ ባይኖር ስንት አይምሮክ ተደፍኖ የወደክበትን መጽሐፍ ያልገባክን መጽሐፍ መቅደድ ስችል የህይወትን ቃል በምን ሞራል ለመቅደድ ደፈርክ? እንዴት እንደዚህ ይቻላል? በጣም አይምሮአቸው ላይ ሴጣን ነክሷል። በቃ ማሰብ አይችሉም። ወንጌል አማኝ በዚህ ሀገር ላይ እንደ ሁለተኛ ዜጋ እየታየ ሁሌ መጎዳት የለበት። አይሆንም፣ እንደዛ መሆን አይችልም። አንተም ዜጋ ነው፣ ወንጌል አማኙም ዜጋ ነው። በቃ ያ ነው እውነታው። እኔ እናት ተመልከቷት፣ እቺን እናት በቃ ተመልከቷት። መጽሐፊ የኔ እናት አየህ፣ የዳነበት ሰው እንደዚህ ነው። አንተ በቀላሉ የቀደድከውን መጽሐፍ ስንቱ ዋጋ እንደከፈለበት ስለሚያውቁ በዚህ ልክ ልጃቸው የሞተ እስኪመስል ድረስ የሚያለቅሱት ለዚህ ነው። በቃ አንተ ቀለል አድርገህ ቀደው ገባ። በጣም ነው ማዝነው። እንዲህ ያላችሁ ነቢያቶችም መልእክቱ ለእናንተ ነው። ስሟቸው። ቀልደኞች፣ ፌዛቸው አይጠገብም። ለወንጌል ምንም አይነት አስተዋጽኦ አያደርጉ። አያችሁ የቤታቸውን ጨዋታ አየህ። ተመልከቱት። አንዴ የቤታቸውን ጨዋታ ቀልዳቸውን ወደ መድረክ ይዞ ይመጣሉ። በቃ ለራሳቸው ጉዳይ። በረከት የእግዚአብሔር ሰው ነው ይለዋል ልጁ። አያችሁ፣ ይሄንን አባረው። ምን አይነት ነገር እኮ እንደሆነ ተመልከቱ። ላላችሁ ደግሞ እዚህ እንዲህ አይነት ቪዲዮ ስር ገብታችሁ ክብር ለጌታ ይሁን ሌላኛው ሱራፊል ምናምን ትሉ። የመጀመሪያው ሱራፊል ምን ጠቅሟችሁ? ሌላኛው ሱራፊል መጣ ምናምን ትሉ። ምን ሰራ? ምን አደረገ? ምን አደረገ? እስቲ ንገሩኝ። ወደ እግዚአብሔር እንድትጠጉ ያደረገው ነገር አለ? እንደው በመዝሙሮቹ እሺ፣ እንግዲህ እሱን እስማማለሁ። ከመዝሙሩ በኋላ ግን እኔ ሱራፊልን አላውቀውም፣ ኖርማሊ አላውቀውም። በምን እንደመጣ ወዴት እየሄደ እንደሆነ በጣም በቃ ከባድ ነው። አያችሁ፣ በወንጌል ላይ የሚቀልዱት ቀልድ ይበዛል። ከትርፋቸው ቀልዳቸው ይበዛል። ከሚያተርፉት ነፍስ የሚያጠፉት ነፍስ ይበዛል። አያችሁ፣ ቤተክርስቲያኖቻቸው የቤተሰቦቻቸው መድመቂያና ማደጊያ ስፍራ ነው። ይሄ የእግዚአብሔር ስም የሚነግስበት ቤት አይደለም። እግዚአብሔር ጎልቶ የሚታይበት አይደለም። አያችሁ፣ በጣም በቃ ተመልከቱ። ወጣ። በጣም ነው ማዝነው። በጣም ነው ማዝነው። እንደዚህ አይነት ሰዎችን እኔ አልደግፍም። እንደገናም ደግሞ ይሄ ከእግዚአብሔር ቃል አንጻር ልክ ነው ብዬ አላስብም። ይሄንን ልጅ አሁን ደብተርና እስክሪብቶ ገዝተህ ወደ ትምህርት ቤት ነው መላክ ያለብህ እንጂ ና በረከት የእግዚአብሔር ሰው አስጮ ምናምን ከባድ ነው። አገኘኝ አንተ ትልቅ ሰው ነህ። ልጆችን በመልካም መምራት ቆንጆ ሆኖ ሳለ ነገር ግን በመማሪያ ጊዜው መጥተህ እዚህ ጋር ህዝቡ ላይ ታስቀልዳለህ፣ እግዚአብሔርንም ክብር ትነካለህ ምናምን። ይሄ በጣም ውድቀት ነው። ሱራፊል ውድቀት ነው። የሰሞኑን ቪዲዮዎችን በደንብ እያየሁ ነው። በጣም ውድቀት ነው። አድርሱለት። እሺ አያችሁ፣ የሰሞኑ ቪዲዮ ያልኳችሁ ቪዲዮ አህመድ እዚህ ቦታ ላይ መተው ተዝናንተውበታል።
ዛሬ ደግሞ ነብይ ሱራፌል መተው ይሄን ቦታ ሲጎበኙ እዚህ ቦታ ላይ መለከት ማስነፋት፣ ራስ ተወክር የሆነ ነገር መስራት፣ ማሳየት፣ ለእግዚአብሔር ጉዳይ ምንም ቅናት አለማሳየት ነው ያልኩት። ይሄንን ነው በቃ። ሁሉም ለኔ፣ ሁሉም ወደኔ፣ ሁሉም እኔን ያምልከኝ፣ እኔን በጣም ያንግሱኝ ወደ ማለት እየሄድን አገኛችሁኝ አይደል? ከባድ ነው፣ በጣም ከባድ ነው። ነብይ ሱራፌል ራስን ማየት አለብሽ፣ ራስን ማየት አለብሽ። ቦታ ላይ ትንሽ ያው በታድሉ ጋብዘናል። ተመልከቱ። እግዚአብሔር መንግስት አገልጋይ ማለት እግዚአብሔር መንግስት አገልጋይ ነው። እሺ በነገራችን ላይ እግዚአብሔርን ፍቃድ የሚያደርግ ሌትና ቀን የእግዚአብሔርን ሐሳብ ለማወቅ የሚጥር ነው። አብሶ ደግሞ ሙሉ ጊዜ ስትሆኑ አብዛኛው ሙሉ ጊዜዎች አሁን ላይ ያሉት ዘመናቸውን የሰጡ የተባሉ ጊዜያቸውን ሰዓታቸውን የሰጡ የተባሉ የሰጡት በወንጌል ስም ነው እንጂ የሚሰሩት ሌላ ነገር ነው። በተለያዩ ቤተክርስቲያን ውስጥ የሚገኙ ሙሉ ጊዜዎች አሁን ላይ ጊዜያቸውን ሰጡ ነው እንጂ ጊዜያቸውን እዛው ላይ ነው እያዋሉ ያሉት የሚለውን እግዚአብሔር ነው የሚያውቀው። አንድ ሰው ሙሉ ጊዜ ነኝ አገልጋይ ነኝ ብሎ ወደ ቤተክርስቲያን ከገባ ሰዓት ጀምሮ ደቂቃው ሳይቀር ሰዓቱ ሳይቀር ለእግዚአብሔር ነው የሚሆነው። አገኛችሁ? ለአገልግሎት ለእግዚአብሔር ክብር ነው የሚውለው። አሁን ላይ ያለው ነገር ግን እንደዛ አይደለም። ከነ ቲክቶከሩ ከቲክቶከሩ እኩል ከሆነ ዩቲዩበር እኩል የሆነ ፋሽን ለማምጣት ይተጋል፣ የሆነ ባለስልጣንን ለመምሰል ይተጋል፣ የሆነ ነገር ለማሳየት ይጥራል። እግዚአብሔርን ሐሳብ በጣም ጥቂቷን ደቂቃ ነው የሚያየው። እሱንም ላያይም ይችላል። እዛ ዩቲዩብ ላይ ቼክ አድርጎም ሊያወራ ይችላል። በጣም አስቸጋሪ ሁኔታ ውስጥ ነው። አሁን መረዳት ያለባችሁ ቅዱሳን፣ አሁን ያሉት አገልጋዮች ከቲክቶከርና ከሆነ ዩቲዩበሩ እኩል ናቸው። ምንም ለየት ያለ ነገር ከነሱ እንዳጠብቁ። ዩቲዩበሮቹና ቲክቶከሮቹ በጣም ቆንጆ፣ እኛ ቆንጆ ነን በነገራችሁ። ዩቲዩበሮቹና እኛ ቲክቶከሮቹን ይሻላል። ለምን መሰላችሁ? ቢያንስ አልተለማመድ ነው። በቃ እግዚአብሔርን የሆነ ነገር ይሄ መጋፋት አልተለማመድ። በገባ ልክና በተማርነው ልክ ይህንን ጌታ እየሰበክ ነው። አገኛችሁ? ይሄ እኔ ጋ ያለ እውነት ነው። ከዛ ውጭ ግን እነዚህ ሰዎች አሁን ላይ ደክሟቸዋል፣ ሰልችቷቸዋል። አዲስ ነገር በህይወታቸው አጥተዋል። ማደግ እየቻሉ አይደለም። ለዛ ምንድነው የሚያደርጉት? በየሆነ ቦታ እየሄዱ አጀንዳ ይሰጡናል። ከሚዲያ ላይ መውረድ አይፈልጉም። የራሳቸው ሚዲያ እየተዳከመ ነው። ለዛ ምን ያደርጋሉ? መጥቶ ህዝብ ፊት ለፊት ስህተት ይሰራሉ። ያንን ስህተት ህዝቡ ያጎላላቸዋል። ለምን እንደዚህ ያደረክ ይባላሉ። ከዛስ ምን ይሆናሉ? ከእንደገና መጥቶ አጀንዳ ይሆናሉ። ያንን ነው የተያያዙት። እና በጌታ ፍቅር ነው የምጠይቃችሁ፣ ከእንዲህ አይነት ድርጊት ተቆጠቡ። ሙሉ ጊዜ ከሆናችሁ እናንተ ሙሉ ጊዜያችሁ ለእግዚአብሔር የተሰዋ ነው። በቃ አለቀ። ሌላ ነገር ምን ትሰራለህ? ለምን የሆነ ክብር አይታይብህ? አሁን ወጣቱ ወደ ቤተክርስቲያን እንዳይሄድ እያደረጉ ካሉ ነገሮች አንዱ የአገልጋዮች ድካም። በነገራችሁ ላይ ድካም ስላቸው ኃጢአታቸው ምናምን እያልኩ አይደለም። ከቲክቶክ እኩል፣ ከፌስቡክ እኩል፣ ከዩቲዩብ እኩል፣ ከቴሌቪዥን ፕሮግራሞች እኩል ያወራል መድረክ ላይ። አገኛችሁ? አዲስ ነገር የለውም። በቃ ድክም ነው የሚያደርግ፣ መከራ ነው የሚያበላ። ለዛ ሙሉ ጊዜ አገልጋዮች እባካችሁን ጊዜያችሁን ከሰዋችሁ አይቀር በሚገባ እግዚአብሔርን አገልግሉት። በቃ ካቃታችሁ ደግሞ ሂዱ፣ ወደ ቢዝነሱ ዓለም ግቡ። ለምን መከራ ትበላላችሁ? እናንተስ ለምን ትደክማላችሁ? እዛው ያማራችሁ ቦታ ሂዱና ቼክ አርጉ። በቃ አሁን እኔ እኮ እንደዛ ነው እያሰብኩ ያለው። እዛው ያማራችሁ ቦታ ሂዱና ቼክ አርጉ፣ አትድከሙብን። እሺ፣ ይህንን ስነግራችሁ በጌታ ፍቅር ነው። አብዛኛው ወጣት ከቸርች የሚቀሩ በእናንተ ግዴለሽነት ነው፣ በእናንተ አለመፈለግ፣ በእናንተ ወጣቱ በደረሰበት ነገር ላይ አለመድረሳችሁ ነው። አንድም ወጣቱ ወደኋላ እየጎተተ ያለ በእናንተ ትክክል ባልሆነ እረኝነት ነው መከራ እየበላ ያለ ወጣቱ። አስተካክሉ፣ ጌታ ይጠይቃቸዋል። እየነገርኳችሁ ያለው እውነቱን ነው። በቃ እውነቱ ለምን መሰላችሁ? ክርስቶስ ስለሞተለት ነፍስ ይጠይቃቸዋል። ዋጋው በጣም ከባድ ነው። በጣም ዋጋው ውድ ነው። በጣም ዋጋው ከፍ ያለ ነው። ይህንን ነገር ለሁሉም አይደለም ብለው በጣም ዋጋ ከፍሎ የሚያገለግሉ አገልጋዮች እንዳሉ አውቃለሁ። አገኛችሁ? ቀንና ሌሊት እያለቀሱ የሚጸልዩ የእግዚአብሔርን ፊት የሚፈልጉ ምን ይዤ ልቅረብ ጌታዊ ብሎ ደግሞ የሚያለቅሱ እንዳሉ አውቃለሁ። በዛው ልክ ግን ወንበዴዎችና ከእንደገናም ደግሞ የእግዚአብሔርን ሐሳብ ሰምተውም ተረድተውም ማያውቁ የራሳቸውን ላይፍ ለማስተካከል የሆነ የማይገባ ነገር የሚሰሩ አገልጋዮችም እንዳሉ አውቃለሁ። አሜተኞች በየቀኑ ለ4 ሰዓት ያክል ካፌ ቁጭ የሚሉ ቡና ቤት የሚዟዟሩ እንዳሉ አውቃለሁ። በዛው ልክ ደግሞ ለሐሜት የሚመቻቸውን ሰው የሚሰበስቡ ራሳቸውም ጥቅም የሌላቸው የሚፈጥሩትም የሚያበቅሉትም ትውልድ ምንም አይነት ጥቅም ማይኖሩ አይነት ሰው የሚያመነጩ አገልጋዮች እንዳሉ አውቃለሁ። እረፉ፣ እግዚአብሔር ይጠይቃቸዋል። የመጨረሻ ቪዲዮን በእነዚህ አባት እናደርጋለን። እሺ በመቅረቢያ ጊዜው ታባቴ። እሺ አያቸውን በጣም እኮ ትልቅ ሰው ናቸውና ተመልከቱ። የኛ አባት ልጅ አሁን እንደዚህ ያሉ አባትየው ሲመጣ
አራባቲ እንሳ በመግቢያ ሰዓቱ እንዴት እንዳያችሁት ነው እንግዲህ የዛሬው ቪዲዮ ይህንን ይመስል ነበር። መጨረሻ ላይ ያስገባውላችሁ ለትምህርትም ባይሆን እንድትዝናኑ ነው። ምክንያቱም እንግዲህ ሰው ያለ እድሜው ያለን ነገር ሲያደርግ እንዴት እንደሚያስቅ እንድታውቁ ነው። በዛው ልክም ደግሞ ሰው ማድረግ የሚገባበት ሰዓት ላይ ምንም ነገር ሳያደርግ ካለፈ በማይገባው ሰዓት ቢያደርግ ግን ምንም ነገር ውበት እንደሌለው እንድታውቁ ፈልጋለሁ። ታዲያ ዛሬ ለምትሰሙኝ ለእናንተ መልእክት አለኝ። በጊዜያችሁ ሁሉንም ነገር አድርጉ። ወንጌልን መስበክ ካለባችሁ በወጣትነታችሁ ጊዜ ስበኩ። ይህንን የሞተላችሁን ጌታ በሞቱም ደግሞ ሕይወትን ለሰጠን ጌታ እድሜያችንን፣ መልካችንን፣ እውቀታችንን ብንሰጠው ቢያንስበት ነውና በጊዜ እናድርግ ልላችሁ እወዳለሁ። ልክ ዘማሪታና በጊዜ እንዳለች እድሜ ሳይገድበን ጤንነት ሳይገድበን በጊዜ የሞተልንን ጌታ እንስበክ ልላችሁ እወዳለሁ። ይህንን ጌታ ስበኩ። የዛሬው ቪዲዮ ያስተማሪ ከሆነ ሐሳባችሁን ኮመንት ላይ ያስቀምጡልኝ። ከወደዳችሁ ደግሞ ለወዳጆቻችሁ ሼር አድርጉላቸው። በየትኛውም ሶሻል ሚዲያ ላይ መልቀቅ ትችላላችሁ። በጣም ወዳችኋለሁ። በሌላ ቪዲዮ ተመልሰን እስክንገናኝ ድረስ ጌታ ኢየሱስ ይባርካችሁ። ተባረኩ።